እሺ ሰላም አለይኩም። ወአለይኩም ሰላም። ማን እንበል? ቤተልሔም። ቆይ እንዴ! ኧረ አይኔ ነው። ኧረ ብቻ ምና በቃ አይገባም። እንደንደ እናትነከኝ ጋር ምንድን ነው ከምቦላ መጨባበጥ መተቃቀፍ ምናምን የለ። እኔ እንዳልጨብጥም ከምቦላ ወላሂ ሰላም ሰላም፣ ውድ የዩቱብ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ። እናንተ ደህና ናችሁ ወይ? ውድና የተከበራችሁ የዩቱብ ቤተሰቦቼ ዛሬ ያው ደስ በሚል ነገር ሳይሆን ትንሽ በሚያሳዝን አይነት ነገር ነው የመጣሁት። ብዙዎቻችሁ ስለ እናቴ ስጠይቁኝ ነበር። እናቴ ትንሽ ጥሩ ላይ አይደለችም። ትንሽ የሰማችው ነገር ልቧን በቃ ትንሽ ጥሩ ሙድ እንዳትሆን አድርጓታል። ትንሽ ተኝታለች። ደህና ነችም ደህናም አይደለችም። ትንሽ ያለችበት ነገር ይከብዳል። እኔ እንደዚህ ትሆናለች ብዬ አልነበረም ያንን ነገር የነገርኳት እና ያው ያልታሰበ ነገር ተፈጥሯል። ያላሰብኩት ነገር ተፈጥሯል። በጣም ተናድቻለሁ። በጣም ከፍቶኛል። ምክንያቱም አሁን የልጅ አባት የሆንኩበት ጊዜ ነው እና ብቻ በጣም ደብሮኛል። ዛሬ የመጣሁት ቤቲ በጣም ትልቅ ሰፕራይዝ እና አንተንና እናትህ የምትደሰቱበትን ነገር ይዤላችሁ እመጣለሁ ብላኝ ነው። ምክንያቱም አሁን ቪዲዮ ያልሰራሁት እናቴ እንትን ስላላለች ነው። እናቴን እያስታመምኩ ነበርና ለዛ ነው የቀረሁት። ቪዲዮም ያልሰራ ነው። ዛሬ ቤቲ በአሪፍ ነገር ትመጣለች ብዬ አስባለሁ። ያው ምንም ብትሆን የልጆቼ እናት ነች፣ ሚስቴ ነች። ባንጋባም በቅርቡ ደግሞ እንደማገባት እርግጠኛ ነኝ። ምክንያቱም ስለምወዳት ስለማፈቅራት የወደፊት ሚስቴም ስለሆነች እና ይህንን እንደማድረግ በእናንተ ፊት ቃል እገባላችኋለሁ። ዛሬ የመጣሁት እንዳልኳችሁ ቤቲ በጣም በሰርፕራይዝ እጠብቃችኋለሁ ስላለች ነው። ወደ የዩቱብ ቤተሰቦቼ እና ቤቲዬን እንጠባበቃት። ብዙዎቻችሁ ደግሞ የጠየቃችሁኝ ስለ እናቴ ነው። እናቴ በቃ ደህና ነች ለማለት ደህና ነችም ለማለት ይከብዳል። ደህና አይደለችም። ትንሽ በጣም ከፍቷታል። አሳዝኛታለሁ። አፉ እንደምትለኝ ደግሞ እርግጠኛ ነኝ እና እናቴ እንድታዝንብኝ አልፈልግም ስለምወዳት። ብቻ ቤቲ ዛሬ ምንድን ነው ቆይ እንዴ! ኧረ አይኔ ነው። ኧረ ብቻ ምና በቃ አይገባም። እንደንደ እናትነከኝ ጋር ምንድን ነው ከምቦላ መጨባበጥ መተቃቀፍ ምናምን የለ። እኔ እንዳልጨብጥም ከምቦላ ወላሂ እሺ። አጨብጭኝም እሺ። ማቀፍስ እና እንዲቻላል እንደዚህ አስጠው ማየትም አይችል። እሺ። አይኔን እሰብራለሁ ከአንዴ በላይ እናታይ። እሺ ሰላም አለይኩም።
ወአለይኩም ሰላም። ማን እንበል? ቤተልሔም። እንዴ ቤተልሔም ብሎ ሙስሊም አለ እንዴ? እንዴ አንተ አመረሽ ከኔ? እሺ ኬት ነው የመጣሽው? እንዴ እንተዋወቅ። እሺ ማልጨረሽ ማለት ከቤቴ። እሺ እንተዋወቅ። እሺ እኔ አሚር እባላለሁ። ይቅርታ ነካዋት። እሺ አሚር። አንቺስ? እኔ ቤተልሔም እባላለሁ። እሺ እና የመጣሁት ከቤቴ ነው። ይሄን እንድትለብሺ አነጋሽ ማተሳቀቂ። በቃ ይሄን እንድትለብሺ ምን አነሳሳሽ? ብዙ ነገር። ኧረ እያፈርኩ ነው። ኧረ በቃ እሺ። እና ሙስሊሞች በቃ እና ኧረ እኔ አልቻልኩም። እሺ ራስህ አውሪያቸው። ምንድን ነው የማወራቸው? እንጃ። ሰላም እንዴት ናችሁ ውድ የኛ ፋሚሊዎች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንዴ እኔ ሃይማኖቴን አልቀየርኩም። አትንካኝ አሁንም ቢሆን እንዴ። ምንድን ነው? እሺ ምንድን ነው? እና የተፈጠረው ምንድን ነው? ባለፈው ማሚ በእኔ ምክንያት ነው የታመመችው። የኔ ነገር ሁሉም ነገር እያናደዳት ነው። ምክንያቱም ደስ አይልም። በቃ ልክ ነች፣ ተረድቻታለሁ። እና እኔ እምነቴን ቀይሬ ሳይሆን ለእሷ ደስታ ስል የለበስኩት ይሄንን ልብሱን ብቻ ነው የለበስኩት እንጂ እኔ እምነቴን አልከደውም። አይ እኔም ሃይማኖትሽን ቀይሬ ብዬሽ አላውቅም አይደል? በእኔ ምክንያትም ለወንድ ብለሽም ሃይማኖትሽን እንድትቀይሪ አልፈልግም። ኧረ አልቀይርም። ምክንያቱም እኔና አንቺ አንለያይም፣ ግን ድንገት ብንለያይ እንኳን ለወንድ በጣም ነው እንደደነገጥኩ። ልጃችንስ ሃይማኖት ምንድን ነው? እሱን መንካት አይቻልም። እሱን ከዛሬ በኋላ እንዴት መንካት አይቻልም። እና በቃ እናቴን ስነግራት የለም ዳተስንክ ከበኋላ ዝም ብለኛለች። አንቺ ብቻ ነሽ መንካት የምትችይው ብላኛለች። ከዛ እንደዚህ ትነኪና ትጨብጨዋለሽ፣ ከዛ እንደነካ ይቆጠረው ብላኛለች። እውነቴን ነው ማርያምን። ከአሁን በኋላ አይቻልም። ደስ እያለኝ ነው፣ በጣም ደስ እያለኝ እና ማሚ ግን ምን ምትል ግን በማድረግ ተሻለ ማተናወቅሽ እግዚአብሔር ወላሂ። ባለፈው ስደውልም አታነሳም። ትናንት እያስታመምኳት ነበር። በቃ ቤተሰቦቹ ምናምን ሁሉም ሰው ተጨንቋል። እግዚአብሔር ኮመንት ራሷ አላየሽም? በጣም እንትን እየተባለ ነበር። እና ውድ ቤተሰቦች እና ማሚን ሄደን እንጠይቃታለን፣ እናዋራታለን አይደል እንዴ? እና ዛሬ የመጣችበት ሚስቴ ያላ ከዛ እንደነካ ይቆጠረው ከ10 መቶ 1000 እንዴ 20 በቃ ስለ 10 ዋው። እስቲ አንዴ ሰለላም ሰየዲ ሰለላም እኔ ሲዞኛል ፍቅር ለላላይ ከነቢ ሙሐመድ እናቴን ትናንት ሳስታማት ነበር እና ዛሬ በጣም ደስ የሚላት ይመስለኛል። አሪፍ ጊዜ እንትን የምንል ይመስለኛል። እና እስቲ ስለ ሃይማኖትሽም አንድ ነገር በያቸው። እኔ ሃይማኖቴን አልወክልም አውቃለሁ፣ ግን እከተላለሁ እና መቼም ቢሆን እምነቴን አልቀይርም። አንደኛ ነገር። ሁለተኛ ነገር እንደነገርኩ ነው፣ ይህንንም ልብስ የለበስኩት ለማሚ ብዬ ነው። እና በቃ አይደለም በቃ እሺ። እና
እስቲ እንደኔ ደስ ያለው ቤቲ እንደዚህ ሆና በማየቱ ደስ ያለው ይህን ቪዲዮ ላይክ ምናምን ያደርግ። እናቴ ካምባላ ሲጀምር ማለት ነው ማሚ ጋር ሲሄዱ ሶጅማ አጭር ቀሚስ ለብሼ ሊዱ ሙሉ ቀሚስ እየለበስኩኝ ከዛ ጸጉሬን በነጠላ እየሸፈንኩኝ ነው የሚሄደው። በጣም አሪፍ ደስ ይለኛል። ምክንያቱም በጣም ተናዳብናለች፣ በጣም አዝናብናለች። የእናት ቀልብ ጥሩ አይደለም። በቻልነው መጠን ለማስደሰት እንሞክራለን እና በጣም ደስ ብሎኛል። ምን ተባባል? ምንድን ነው? ልክ እንደመጣው ምን ተባብለን ነበር? አትንካኝ። መነካከት አይቻልም? አይፈቅድም? ሻለው አይቻልም። ምንድን ነው የሚከለክለው? መጨበጥ ሀራም ነው። መተቃቀፍ ሀራም ነው። ወንድ ልጅ አፍጥጦ ማየት ሀራም ነው እና አላይክም ከሆነ በኋላ ምንም አልኩም እና እንትን እንላለን። እንሂድና በቃ ወደ ማሚ ጋር እንግባ። እንሂድ ፋሚሊ። ሁሌ እንዳጠፉ አንድም ቀን አስደስቻለሁ። ለክም እንግዲህ ያው እንግዲህ እስኪ እና ማሚ ሙዝ ልግዛላት ብዬ ይዤ መጥቻለሁ። እንግዲህ አይሆንም እያልከኝ ነበረ። አዋ ተቀበልሽም ቶ በቃ ችግር የለም። ይሁን ይሄ እንደዚህ ራሱ ካየች በቀሻላ ትጣት ለምን በእኔ ምክንያት አንዴ እንደዚህ አይነችው ጌታ የለው ለምን እኔ ደክሞኛል። በቃ ከአንቺ ጋር መጨቃጨቅ በቃ ይኸው እንትን እንደ ገዛለው እናት ሙዛላ እስኪ 2 ኪሎ አድርጊልኝ። 2 ኪሎ 1 ኪሎ ይበቃል። 1 ኪሎ ይበቃል። ምንድነው ማድረግ አልችልም እንዴ? በቃ 1 ኪሎ ይበቃል። እንደውም እንትን አለ እንዴ? ቸኮሌት አለ እንዴ? ቸኮሌት ሪኮ ዛሬ ትልቁ የለም። እሰይ ምንድን ነው እንደ ራሱ አምሮኛል። የተቀቀለ ድንች ትሸጫለሽ እንዴ? አራት ጮጅባት በላሽ አንቺ። ምንድን ምን አገዛ ገዛልሻለሁ። ምን አገባኝ? የለምማ እሺ ሰው ድንች እንዴት ያምራል? እርጉዝ ነው እንዴ? ያምረኛል። እኔ ምንድነው ድንች ነው ያምርሽ? ድንችም እንደውም ባለፈው ራሱ ነገር አምሮኝ ነበር ጌታ። ኧረ ገና ካረግሽ እኮ ገና እኮ ያምረኝ የለ በዚህ ወር እኮ አሁን ያረገዘ ሰው አሁን ያምራል። እናት ያማረው ነው እኮ እኔ 4 ብር ነው የመጣው እንደው። እሺ ማን ነው የሚከፍለው እንዴ? እኔ ማለት አንተ ገንዘብ እናማ አንተ ነው የምትከፍለው። እሺ እንዴ ለማን እኮ ነው የተገዛው? ሙዝ መግዛት እኔ አማረኝ እኮ በቃ ማሚን እንጠይቅበትና እዛ እና ወድፈም አማረኝ። አንተ ምንድን ነው ያንተ ቦርጫ እንዴ? እና ነገር ያ አሁን እሺ ክፈል። እሺ ምንም አንድ ብሎ ነገር የለም። አሚር በእናትህ ክፈልና አትወጂኝ ማለት ነው? ኖሮ ወደድ በዚህ ነው። አሁን እንደውም አለ እኔም ልጅ መብላት ስላለብኝ 3 ኪሎ አንቺና ልጅያችሁ ምንድን ነው የምትበሉት? እንደ እሱ በጣም ነው የሚበላው። እየተጎዳሁ እኮ ወይ ብላብስ ወይኔ እሺ አንደስ ቸኮሌቱን ገዛልሻለሁ ጌታ። ነይ በቃ ተይው፣ አልገዛልሽም። ነይ እና ውድ ፋሚሊ ጸጉርሽን አትግለቢ። ወይኔ በቃ አዋረደች ነፋሱ ባይሰዊ። ውድ ፋሚሊ መስቀሏ እንትን ነው ድፍቅ ነው ማለትም ለማሚ እንነግራለን። በቃ ሙስሊም አይደል እንዴ? ሙስሊም እንደሆነች የምንነግራት የምታውቀው አይደል? ሙስሊም እንደሆነች ነው የምንነግራት።
እና ውድ ፋሚሊ አዘንኩኝ በራሴ ተፈጥሮ አንቺ እንዴ እንደዚህ መብራት እና በቃ አረሁ ደረሰኝ